ይህ ሁሉ ህፃን የሞተው ይህ ሁሉ እናቶች ናቸው የሞቱት። እዚህ የተቀመጥነው እኮ ይህንን ቁጥር ለመቀነስ እንጂ ለመጨመር አይደለም። ስብሰባ ላይ ስልክ አጥፋላችሁ። በከፍተኛ ሁኔታ ልጅ ያለ እቅድ ከሚወለድባቸው መካከል ጭፈራ ቤት፣ ፓርቲ፣ ኮንሰርት፣ ምክንያቱም አልኮልና ድራግ ስለሚወሰድባቸው። ስልክ አጥፋ አላልኩኝም እንዴ? ጨርሻለሁ። መውጣት ትችላለህ። ሄሎ ሄሎ፣ የኔ ቆንጆ ስብሰባ ላይ ነበር። የምን ስብሰባ? ምን ያው ስለ ተዋልዶ ጤና ምናምን ነው። እባክሽ በጣም የምሬ ነው። ይህንን ስራ መልቀቅ አለብኝ። ቀን በቀን የማየውና የምሰማው ነገር ይዘገንናል። አይዞህ የኔ ቆንጆ፣ እኔ እናንተም ከወለድን በቅድ ስለሚሆን ብዙም አታስብ። ማይ እንደው ስሞትልሽ መውለድ 1 ሚሊዮን ብር ያሰጣል ቢባል እንኳን እንዳታስብ። የተሰቃዩትን ከማየቴ የተነሳ እኮ አእምሮዬ በጣም ደንዝዟል። በቃ ውልደት ሞት፣ ውልደት ሞት። ለማንኛውም ተቀጨቅሽ። ሃፒ በርዝዴይ። ኦ ማይ ጋሽ ቴንክ ዩ በጣም። ታዲያ ለምን አንተም ዘና እንድትል በዛውም የኔ ልደት ሴሌብሬት እንድናደርግ ኮንሰርት አንገባ? በጣም ደስ ይላል። ኮንሰርት በጣም አሪፍ ነገር ነው። ስለዚህ በቃ ቤት መጥቼ ወስድሻለሁ። በጣም ደስ ይለኛል የኔ ቆንጆ። ባይ ባይ። ቅድም ከጉዳት አንዱ ኮንሰርት ነው ያልኩትን አውጡት። ኮንሰርት ምንም ጉዳት የለውም። እንደውም ዛሬ ከፍቅረኛ ጋር ዝናናለሁ። እኛ ታዲያ መስሪያ ቤቱ ስፖንሰር አያደርገንም እንዴ? ሂደን እንድንዝናና ምን ችግር አለ? ትዝናናላችሁ። ግን ከደሞዝ ነው የሚቆርጠው። ሄኖክ አሁን ለእንግዶቻችን ፕሮግራማችን እንዴት እንደምናስተላልፍ ነው የታረክ ደስ ይላል። አመሰግናለሁ። የተከበራችሁ እንግዶቻችን፣ ይሄ ሜርሲ እንደተናገራችሁ ከዚህ ቀደም እስከ አለፈው የኢትዮጵያ ሚሊኒየም ድረስ የሀገራችን ሴቶች እድሜያቸውን በድብቅ ይዘው ያለመናገር ክፉ አመል ነበረባቸው። ይህንን የተወገዘና የተነቀሰ ባህላችንን ገርስሳ አዲስ ዘመናዊነትን የቸረችን እህታችን ማህሌት ዛሬ የ24ኛ ዓመቷን ባህል ስለምታከብር ይህንን ባህል በደማቅ ሁኔታ ለማክበር ነው የተሰባሰብነው። አንተ ባለፈው ሴቶች ወሬ ለምን አያቆሙ የሚለውን መጽሐፍ ወስደን ነው ጨረስኩትን። ባካንተ በሰዓቴን ታወራለህ ማለት ነው እንታለን የራሱን እንኳን እንዳንተ። እሺ ሜርሲ። እሺ አመሰግናለሁ። እናም ይህንን የተወደደና የተከበረ ባህል ደማቅ ለማድረግ በዚህ ሰዓት ወዳጃችን አላዘርና እጮኛው ማለት የሙዚቃ ኮንሰርት ላይ ነው የሚገኙ። አሁን በቅርቡ ይመጣሉ። ሲመጡ እኛ መብራቶቻችንን እናጠፋፋና እንደበቅና ሲመጡ ሰርፕራይዝ እናደርጋቸዋለን። ተግባባን? ስላዳመጣችሁ አመሰግናለሁ። እግዚአብሔር ማይ ፕሊዝ አራስ ላናግርሽ። እንዴት በልደት ቀምሽቴ ላይ ሴት ትስማለህ? እንዴት ነው በልደትሽ ቀን ላይ ሴት መስመው? በቃ ሳራስብ ነው ነገሮች ሁሉ የሆኑት በተፈት ነው። ለቅጽበትም ቢሆን አረሳሽም አይደል የምትለው? ምን አዘናግ ማይ እኔ መቼም ቢሆን እኮ አረሳሽ ነው። አትንገረኝ። እኔ እነግርሃለሁ። ፌመስ መሆኗ ነው፣ ቆንጆ መሆኗ ነው። አዲስ ነገር ፈለግ ወይስ ለውጥ ፈለግ? እኔ መቼም አዲስ ነገር ፈልጌ አላውቅም። ለእኔ ካንቺ በላይ ቆንጆ ሆነ ፌመስ ማንም የለም። ይሄንን ታውቂያለሽ አይደል እንዴ? ደግሞ ሰው ሁሉ በሞባይሉ ቀርጾታል። መቼም ልጠፋ አይችልም። ስለዚህ ካሁን በኋላ የኔና ያንተም ነገር አብቅቷል። መቼም አያበቃም የኔና አንቺ ነገር። አገርተኛለሽ፣ እኔም ደግሞ ራሴን አስተካክላለሁ። ያንቺ እንደማይሆንልኝ ታውቂያለሽ አይደል እንዴ? ማሂ አመመሽ እንዴ? ማሂ አመመሽ? መጀመሪያም ለምን አንተ ጋር እንደመጣሁ አላውቅም። አሁን ወደ ቤት የሚሄድ ፈልጋለሁ። ጃኬት ይዘህ Surprise! Happy birthday to you. Happy birthday to you.
አረ በፍጹም ማሂ ምንም የማውቀው ነገር የለም። ከአንቺ ጋር አልነበርኩም እንዴ እስካሁን ሰዓት ጀምሮ? ሁላችሁንም በጣም ነው የጠላችሁ። ሁላችሁንም ማሂ ምንድነው ሰው አይሳሳትም እንዴ? ይሳሳታል እና ይሳሳታል። ታዋቂው የሩሲያዊ ደራሲ ኒኮላይ ጎጎል ምን ብሏል መሰለህ? ያለፈው ስህተቴን የምወደው ለዛሬ ትክክለኝነት መሰረት ስለሆነ ነው ብሏል። ሄኖክ ሰማኛለህ? አዎ ሰማኝ። ቢራ አለ አይደል? አለ በቃ ጊዮርጊስ። አዎ ማሂ ስሚ፣ ማርሲ ተይ። ማሂ አንቺ እዚህ ቤት ውስጥ እያለሽ እንደዚህ አይነት ነገር ይካሄዳል? አይስወርቱ ጋር እኔ ምንም አውቀው ነገር የለም። በቃ እንደዚህ እንዳኮረሽ እንደዚህ እንደሆንሽ ቤትሽ ብቻ ማርሲ አይሆንም፣ ቤቴ መሄድ ነው የምፈልገው። ማሂ በእናትሽ ማሂ ቅድምም እንደዚህ አድርጎሽ ነበረ። አሁን ግን ሆስፒታል መሄድ አለብን። ማሂ ተረጋጊ። በጣም መረጋጋት አለብሽ። እንዴ ማርገዝ ይሄን ያህል የምታበር ነገር ነው እንዴ? ደግሞ ሄኖክ አለ፣ አላዛር አለ፣ እኔ አለሁ። እንደዚህ ምንም የሚያስጨንቅሽ ነገር የለም። ማርሲ በጣም ፈራሁ። ካላዛር ጋር እኮ ተጣልተናል። በዛ ላይ ሌላ ሴት ስሟል የበለጠ ነው የሚርቀኝ። ይሄ ልጅሽ ምን አባቴን የማደርገው ብቻዬን? ማሂ እሱ አጋጣሚ ነው። አላዛር በጣም ይወድሻል። ምንም ነገር ያለ ምክንያት ነው። እግዚአብሔር ያውቃል። ማሂ እሱ ያውቃል። በእናትሽ ማርሲ አላዛር አንሹ አንተ ደግሞ ሙድ መያዝን አታውቅም እንዴ? ምን አይነት ሰው ነህ? አንድም ጊዜ እንኳን ፍላጎቴ ጎሎ አያውቅም ነበር። አለባበሴንም ሁሉ ጠልቼው አላውቅም። የምበላው ሁሉ ይስማማኝ ነበር። ምክንያቱም የደስታ ምንጭ እሷ ስለነበረች። አሁን ግን ህይወቴ ተበላሽቷል። ገና ከሆኑ ውስጥ ባዶ እንደሆነ ተሰማ። ቢያንስ ትናንትና ደውለህ ምን እንዳልካት አታውቅም? በእናትህ እንዴ ትናንትና ምን አልኳት? አንተ ልጅ ይሄ ስትጠጣ የምትረሳው ነገር በጣም እየጎዳ ነው። እሺ ምን አልኩ? ስማ ትናንትና በጣም አሳዝነኝ፣ መጎዳት ተሰምቶኝ ብትጣሉም ልደቷ መከበሩ አይቀርም ብዬ መጣት ጀመርን። ብቻ እስከተወሰነ ሰዓት ድረስ ሰላም ነበርክ። ከዛ በኋላ ግን በጣም ተቀየርክ። በጣም ከዛም ደውለህ ሄሎ ስሚ ማለት ዳግመኛ ከዛሬ ጀምሮ ከደወልኩልሽ ዘይንድ በቃ የኔና አንቺ ነገር አብቅቷል። ሰው ተሳሳተ ተብሎ ይሰቀል ይባላል። እንዳትደውይ አልደውልም። እኔ እንደዚህ አይደለም ብለሃል። እባክህ ብለሃል። ዋናው ቁም ነገር እንደዛ ማለት ሳይሆን ወዲያው ተመልሰህ ይሄን ባልክበት አፍ አስታርቁኝ ማለት ነው። በጣም ተሳፍራለሽ። እስቲ ቻልበት ቁረጥ። ቢያንስ 1 2 3 ቀን ቁረጥ። ሂድ ግፋ፣ ሳምንት ሂድ። አጠገብ ያለውን ነገር ልታይ ስላልቻልክ ነው እንጂ እኔ ላንተ ብዙ ነገር ነኝ። ድሮም ውድ ነገር ያለ ቦታው ረካሽ ነው። እኔ ላንተ ሜርኩሪ ነኝ። እኔ ላንተ ወመዘክር ላይብረሪ፣ እኔ ላንተ መዝገበ ቃላት ብትፈልግ የት ነው የምታገኘው? የቃላት ሀብት ብትፈልግ፣ ሌላው ቀርቶ ስድብ ብትፈልግ የት ነው የምታገኘው? ንገረኛ። ታየኛለህ። ዛሬ አሁን እኔ ታምር እሰራለሁ። ከኔ ህይወት በጣም ብዙ ቁም ነገሮች የምትማራቸው ነገሮች አሉ። አሁን ይሄን ነገር አንሳ። ቶቶ አንሳ። አንተ ያማል እንዴ? አሁን በቃ አንተ አዘን ምንድነው? በቃ አይደለም። እኔ አልፈልግም። አሁን አይቻልም። በቃ አልፈልግም። ሜርሲ ስናነሳሽ ነው የመጣሽው። እድሜሽ በጣም ረጅም ነው። ምን ያህል እንደተጎዳው ይሄን አውቃ በጣም እዚህ ለም ብለሽ ነበራል። እኔ እንዳለ አላውቅም ነበር። ሄኖክ ይዘው ወደ ውጭ ሜርሲ፣ እናንተ መኝታ ቤት ሆኑ፣ እኛ እዚህ እንጫወት። አንረብሻችሁም። ለምን ነው ኖቱ? ለምንድን ነው? ይሄ ቤት እኮ የኔ ቤት ነው አይደል እንዴ? ሜርሲ፣ ቤት እኮ እግዚአብሔር ነው። ጌም እንጫወታለን ተባብለናል አይደል? አልወጣም። በቃ ጌም እዚህ መጫወት ፈልጋለሁ። ቆይ እናንተ ወንዶች አይደላችሁ? ምን ታደርጋላችሁ ጓዳ ውስጥ? ወጣችሁ መንገዱን አትሞሉት? ምን ብለው ወጣ? ወንድ ውጭ ሴት ቤት ውስጥ ማን ነው ያለው?
አትሊስት ሴቶች ቤት ከሆኑ ቤት ያጸዳሉ፣ ምግብ ያመስላሉ። ወንዶች ግን ውጭ ከሆኑ ሌላ ጠላት ሀገራችንን ለማውረስ ላይ ቢልክ እንኳን ብዙ ወንዶች አይቶ ጦርነቱን ፈርቶ ይቃሉ። አሁን ስለ ጦርነት በቃ ስለ ነገር ስለ ጭቅጭቅ እንደው ጥሩ ምሳሌ አጣሽ ነው። አልወጣም። ለምንድን ነው የምወጣው? ማን እኮ እንደወጣ እኮ የፈለገው ማን እንደሆነ እኮ አውቄዋለሁ። ማን ነው ያለው? ኧረ ተው ስም አልጠራም። ማርሴኛ እንውጣ መሰለኝ። እንዴ እናንተማ አትወጡም። ግን ከዛ ከመውጣታችን በፊት አንድ ነገር አለ። ሜርሲ፣ ህይወቴ ያላንቺ ባዶ ነው። ከጧት የብርሃን ጨረር ጀምሮ እስከ ምሽት ከዋክብት ድረስ ነፍሴ ስላንቺ አብስታ ትጨነቃለች። ሜርሲ፣ ያለፉትን የመከራና የስቃይ ዘመናት ከጎኔ ሆነሽ አሳልፈሽዋል። ድህነቴን ሳትጠይፊ ያሳልፍሻቸው ዘመናቶች እጅግ ለኔ መልካም ነበሩ። እባክሽ የጮኝነት ዘመናችንን በትዳር ሙሉ እናደርገው። ላገባሽ ፈልጋለሁ። ባልሽ እንደሆን ፍቅር ህይወቴ ያላንቺ ባዶ ነች። ህይወቴ ያላንቺ ሹፌር አልባ አውቶቡስ፣ ረዳት አልባ ውይይት ታክሲ ቢያል። አፈቅርሻለሁ። ላፍታ ከጎኔ እንዳጣሽ አልፈልግም። ኮንግራ እንኳን ደስ አላችሁ። እሺ ሰርጉ ታዲያ መቼ ነው? አዎ ሰርጋችን መቼ ነው? ማይኔ መቼ ነው? ኧረ ተው ግን አላዘር፣ ኧረ ተው። አንተ መቼ ነው ልብ የምትገዛው? ቆይ እኔ ምን አስቀየምኩ? አንድ መጽሐፍ እንኳን ሳላሳትም በሰርግ ተብተበ ጉዳት ላይ ልጥለኝ የምታስበው ለምንድን ነው? ለሁሉ ነገር ተጣድፈ። ለሁሉም እኮ ጊዜ አለው። በእናትህ ቴንክ ዩ። ጊዜ አለው፣ ለልጅም ቢሆን ጊዜ አለው። ምን ማለቴ? ልጅ ምን ችግር አለው? አፍሪካ ውስጥ እኮ ነው ያለነው። ቆይ እነሱ ቢወልዱ ምን ችግር አለው? ቴንክ ዩ። አፍሪካ ለምን እንደውም ኢትዮጵያ ውስጥ በቀን 4000 ህፃናት ይወለዳሉ። 1000ዎቹ በወሊድ ምክንያት ይሞታሉ። 1000ዎቹ በፍቅርና ተያያዥ ጉዳዮች ሲሞቱ 500ዎቹ ማጅራት መች ሲሆኑ 500ዎቹ ደግሞ ማጅራት ተመች ይሆናሉ። ጥሩ ነው። በቃ በዛውም ለማየ ነገር ያትንጣ ስልኬ እዛ ኪስ ውስጥ ነው መጣው። ራስ ለባይ መደወል አለብኝ። ኮንሰርትን መልሳችሁ ጉዳት ከሚለው ውስጥ ከተቱት። እንዴውስ በባለፈው እኮ ጉዳት የለውም አልከን። አሁን ደግሞ መልሰ ጉዳት አለው ያልከን እኮ ነው። እንዴት ነው? እንደ ሁኔታውን በለው እንዴ። ኮንሰርት ላይ አልኮል አለ የለም? አለ። እሱማ ልክ ነው። ድራግ አለ የለም? ግን አለ። እሱማ ሰው ሲሰክርና አደንዛጭ እጽ ሲወስድ ላልተፈለገ እርግዝና ይጋለጣል ወይስ አይጋለጥም? ይጋለጣሉ። ልክ ነህ። ግን አንተ ኮንሰርት ትወደለ? እንደውም የባለፈውን ኮንሰርት ገብተህ አልነበር እንዴ? ግምገማ ላይ እኮ እሱ ስራውን በአግባቡ አይሰራም፣ የሰጠውን ኃላፊነትም አይወጣም እየተባልክ ተገምግማ አልነበር እንዴ? እንደዚህ የምጨቀጨቀኝ ኮንሰርት ስላልወሰድኩ ነው። እሺ አሁን ስብሰባውን ጨርሻለሁ፣ መውጣት ትችላላችሁ። ረማ አሁን ወደዚህ ልጅና እያንብሩ እኮ ነው የተበጠበጥሽ። እና ይጀርሳለ እኮ ትንሽ ወደዛ ፈቀቅ በይ እኮ ነው ያልኩሽ። ከቤቶች ቁጭ ሲልሳለ እሺ ሰቢኑ መኝታ ቤት እኮ ይጃናል። የት ነው መኝታ ቤት የምታነበው? እዚህ ቁጭ ነው አንተ። ሸበዛው እንዴ? ሃይ አይ ማለት እንዴት ነሽ? እንዴት ነሽ?
ሰላም ነሽ? ሰላም ነሽ? አባትሽን ከሻቸው አልነገርኩትም። መጀመሪያ ላዛርን ስሜት ላይ ብዬ ነው። በጣም ጨንቅ ነበር። ምንድን ነው የምታንሽኳሽኩት? ምን የተፈጠረ ችግር አለ እንዴ? ምን ሰው ገደላችሁ እንዴ? ምንድን ነው ነገሩ? እስቲ የምንነግረን ነገር ግን ለማንም ሰው አናውቅም። ኧረ በፍጹም አልናገር ነው ያውቅሽኝ። የእውነት በጣም ነው የምጣላው። ከፊትሽ ነጥለኝ ማሪ። ማሄር ጉዝ ነች። በቃ እንደውም አትንገሩኝ። ምንድን ነው? የእውነቷን ነው አርግሻለሁ። ወይኔ ወንድሜ፣ ወይኔ ወንድሜ አልሰማም። አሁን በዚህ ሰዓት እኮ የሆነ የደረቀ ዛፍ ላይ ተንጠልጥሎ ሊሆን ይችላል። አሁን በዚህ ሰዓት እኮ የሚበር መኪና ውስጥ ገብቶ የሆነ ነገር ሆኖ ሊሆን ይችላል። አሁን በዚህ ሰዓት የሆነ 120 ቮልት ያለው ኤሌክትሪክ ጨብጦ ደርቆ ቋንጣ ሆኖ ሊሆን ይችላል። አልነገርኩትም ገና አልሰማም። አልሰማም። ካልሰማ ጥሩ እንዳልነግሪው፣ በእናትሽ እንዳልነግሪው። ወይኔ ግን የማወቅ ግዴታ አለበት። እሱማ ትክክል ነሽ። የማወቅ ግዴታ ነበረበት። የፈሩት ይደርሳል፣ የጠሉት ይወርሳል የሚባለው ነገር ለካ ትክክል ነው። በቃ ለማንኛውም ምን ልጅ ትንሽ አትቆይም? እሺ ማለት እንሻይሻ ማይ በቃ አይዞሽ፣ ምን ስሜት ሊሰማሽ አይገባም። በቃ አንድ የሆነ ነገር ነው ደግሞ ይሄ ያለ ነገር ነው። ምንም አዲስ ነገር የለም። ገባሽ አይደል? በቃ የተፈጠረውን ነገር ሁሉ እንዳልተፈጠረ ማሰብ አለብሽ። ማይ ደግሞ ምን አለ መሰለሽ፣ ወንድ ሆኖ ማያስረግዝ ሴት ሆኖ ማያረግዝ የለም። የኢኮኖሚ ችግር ካለ፣ የፋይናንስ ጥረት ካለ እኔም ወንድምሽ ነኝ፣ ከጎንሽ ነኝ። ማርሲም አለች። እየተጋገዝን እየተደጋገፍን እስከ መጨረሻው ድረስ እንላለን። ደግሞ ማይ ምን እንደው አመጋገብ ላይ በጣም ጥንቃቄ ማድረግ አለብሽ። ገብቶሻል? በፊት ሼፕሽን ለመጠበቅ የምታደርጊውን ነገር በጠቅላላ አሁን ልጅሽን ለማሳደግ መጠቀም አለብሽ። ገብቶሻል? ቡላ በጣም አሪፍ ምግብ ነው። ሰውነትን ሊገነባ የሚችልና በሽታን የሚከላከል ከፍተኛ ንጥረ ነገር የያዘ ነገር ነው። በመቀጠል ደግሞ አጃ። ገባሻል? አጃና ቡላ የሚያመሳሰላቸው ነገሮች ቢኖሩም የሚያለያያቸው ነገሮች አሉ። አሁን አጃ በፈሳሽ መልክ ነው። ገብቶሻል? ቡላ ደግሞ በጠጣር መልክ ነው። ሌላ ደግሞ በቃ እነዚህ ነገሮችን እያደባለቅሽ መጠቀም አለብሽ። ገብቶሻል? አይዞሽ፣ በቃ ተራ ነገር እኮ ነው። እሺ ደግሞ እንትን ስጁና ጥቅል ጎመን በጣም ለጤና በሽታ ተከላካይ ንጥረ ነገር ስላላቸው ለጤና ጠቃሚ ናቸው። ጥቅል ጎመን በተለይ እሺ። በጣም ነው የምትገኝሽ። ባይሄኒ ወይ ሴት በቃ ትንሽ ከወንድ ጋር ጥቂት ግንኙነት ከፈጠሩ ለማርገዝ ጥድፊያ እኔኮቻውን ሰርግ ተጥሎ በሬት አርዶ ሽማግሌ ተልኮ ብታገባ እኮ አታረግዝም። በስመ አብ ወወልድ ወመንፈስ ቅዱስ። አንተው ምስትላት ነበር። እኛ ያላዘር ጓደኞች ስለሆነ ያላዘር ሲመጣ እሱን መደገፍ፣ እሷስ ስትመጣ ደግሞ እሷ እንዳይከፋት ደግሞ እሷን ማበረታታት ነው። እና መስቀባጥራው ዊሴት ምናምን ብለህ የምትለው አንተ ራስ እንደው አንድ ናችሁ ወንዶች ስትባሉ ትሽ አዘር ዛ ስፖርት ይቀጥልበት። ስማ አምስት ስድስት 10 15 ውይ 20 ሄኒ ሄኖክ ና በእናትህ 40 ሲታፍ ሰርቼ ደክሞኛል። ና አንሳኝ ሄኖክ። ሄኖክ እንዴ አንተ ማን እንደኔ ኮል ተጣበስ ነው ሙላውት እናንተ ልጅ ልታጣበት እንዴ ሄኖክ እግዚአብሔር ቃል ልታጣበት ነው ማለት ነው። በቃ 2 ደቂቃ ብቻ እስኪ በእናትህ ሄኖክ ነው ነው እኔ ስፖንሰር ነው አንተ ነህ። አንቺ ነሽ የሰራሽ። ስለዚህ ወጥተህ ፈልጋለሁ ቃል በቃ ትንሽ ታጥብ ከጨረስኩ ወይኔ ሄኖክ ማርሲ እዚህ ላይ ግቡ እንዴ ሄኖክ ማርሲ አይቢሲ እንጂ ኧረ በእናትሽ አክሲ ኧረ ታርሲ ነና ወይ እንዴ አላዛ ሰላም እንዴ አንተ ደግሞ አጫህትና እንደ ህፃን ልጅ ቆማ ታሳጥብ ጀመር። ምን ታደርገው ነው አለ ብለህ ነው? ፍቅር እኮ ማያደርገው ነገር የለም።
አላዛር ማሂ መታ ነበር። ለጥብቅ ጉዳይ ስለምትፈልግ ደውል ማለት ነው። ይሄ እኮ በጣም ግራ የሚገባኝ ሴቶች ከለመዱኝ በኋላ ያለ እኔ መኖር አለመቻላቸው ከድሮ ነበር ማሰብ የነበረብኝ። እውነቴን እኮ ነው። ተጎሳቅላል። እንዴት ነው ፊቷ ግን? አንተ ምን አትበዛ ተቃራ እዚህ ዋስ እንዳለ ለቁም ነገር ነው የፈለገች። ደውልና አናግራት ወይ እደውልላታለሁ። ቤቶች እዚህ ነው ግቡ። ፕራይቬሲ በእናትህ ፕራይቬሲ አለም እንዴ ጠፋሰ ያኒ የአሜሪካ ሰላም እንዴት ነህ? ቁልፍ ሰው ወይ ጉድ አንተ ነው ወንድሜ ወይ ቴዲ ወይ ቴዲ አንተ ሰላም ነህ? ሰላም ነው። እንዴት ነበር ኒውዮርክ? እስኪ ከፊናንስ ኒውዮርክ አይ በጣም አሪፍ ነው አይደለ? ሰላም ነው። ትንሽ ተቆራብኛል። በረዶ ይሆናል። ባይዘው በረዶ ብዙ ሰዎች ነጭ ስለሆነ ነጭ የሚያደርግ ይመስላቸዋል፣ ግን በጣም ነው የሚያጠቁረው። ያው እኔ ብዛው ጥቁሮች ስቴት ነበር። ኧረ በእናትህ እስኪ ጓደኛ እስኪ መጥቷል አይደለ? ዛሬ ደስደስ እስኪ እንጠጣ። በቃ እንጠጣ። ለምን አንጠጣ? በቃ እንውጣ። በቃ ውጡ እናንተ ውጡ። እኔ ታጥቤ እመጣለሁ። እንዴ ወጣት ሆኖ በቃ እሺ ወጣሁ። አይዞን አላዛር ከማሂ ጋር ከተስማማ ተስማማ፣ ካልተስማማ ግን የራሱ ጉዳይ። የሆነ ቦታ ሄደን አሪፍ ላይፍ እንጀምራለን። የት ነበር? ቴዲ ምን ሆነ ነው? ለምን ደህና ትሎች ብታበላሻቸው? እንዴ ምን አልኳቸው? የተሻለ ቦታ ሄደን የተሻለ ህይወት እንመስል እንጂ እንጠጣ፣ እንቃምና ጭስ ወዘትና አልኩት። እሱ እንግዳ ነው። እኔ ያዘንተኛ ነኝ። ምን አለበት? በቃ ነፃነት ስጭን እንጂ። አይዞ ተስፋ አትቁረጥ። እኔ ወራይት ማለት ነገር ቢኖር ስለ ሴትና ስለ ስራ ብቻ ምን መራ አልነገርኩሽም? እዛ አሜሪካ ውስጥ ኮሞራ የምትባል አንዲት ቦታ አለች። ከሁለት እንግሊዝኛ ቃል ነው ወጣት መሰረቱ ያለ። ስማ አሜሪካ ስትል ምን ትዝ እንዳለኝ ታውቃለህ? እዛ ቴዲ አፍሮን አግኝቼው ነበር ብለኸኝ ነበር። ወይኔ ጉዴ! ቴዲ አፍሮ ተባለ። በእግዚአብሔር አስታውቀኝ፣ በእናትህ ቴዲ አስታውቀኝ፣ በእናትህ። በሚቀጥለው ሳምንት እንደውም አገኘሁ። ቴንኪው የኔ ቆንጆ ቴዲዬ። ታስተዋውቃታለህ? ሄኖክ እኔንም ግን ኩኩ ሰብስቤን ታስተዋውቀኛለሽ? እሺ ቆሽ ማርሲ ለምንድን ነው የማታስታርቂ? ጥበብን ተጠማ፣ ለጥበብ ልብህን ክፈት። አርቲስቲካል ቫልዩ ያለው ህይወት ነው። የዛኔ ሁሉ ነገር ሜዳ ላይ ነው። እሺ እንግዲያውስ ቤታችን አርብ ማታ ፓርቲ ይኖራል። ለምሲ ግን ይሄ ፓርቲ የሚለው ነገር ትወስድሽ? እኔ የሆነ ትንሽ ቅር ያለኝ ነገር አለ። ይሳካል? በምንድን አሜሪካ ጠላለን እንዴ? ጀምረው አልሰማሽም እንዴ? ከምንድን ነው የሚሰሩት? የሚበል ነገር የሰሩት ጠላ ከሚሰሩለት ጋር ሽምግልና ተዛታችሁ? አይ ትንሽ ከሚስቴ ጋር እንዲህ አልመታል። ያው ፍቅረኛ ስንቱ መከራዊቷ አሳደጋት ልጅ እንደው በአንድ ቀን ጠበሳ ዘለ በባልነት ጉብ ስትልበት አንተ ስትለው ትንሽ አይሰቀጥጥህም? በምን ትጠላችሁ? ነጋ ጠባጭ ገጭ ምን ያሰጥናል? ምን ነካ እኛ ያህል ዘመነ ቆየ ነው። በምንድን ነው ኮስተር ኮፍተን በማለት ነው። ፍቅረኛህም ሆነች ሚስትህ አንተ ለምትለው ነገር ተገዢ ካልሆነች ምን ታደርጋለህ? እድሜ ማሳጠር። እኔ ደግሞ ከማህሌት መለየትም አልችልም። በጣም ነው የማፈቅራት። አንተ ደግሞ የተሻለ አማራጭ አይፈልግም እንዴ? ሞልቷል። አንተ እንደዚህ የሚተራመሰው ወላድ በድባብ ሴትነቴ ነው። እንዳለ አሁንማ ቆንጆ ሆነላችኋል። ይኸው እዚህም ተመልከት። ያለች ተመልከት። ቆንጆ ብቻ ይኸው ብቻ ጓደኛ ነች። እናንተ ብቻ እንኳን ነካክተውኝ እንዲሁም ብለህ በእውነት አሁን አንዴ እንዲህ ገብቷል። ይሄን ያህል ወዷል።
በዚህ ጊዜ ማነበረ ሴት መሆን ታዲያ ምን ይባላል? መክፈል ትንሽ አይፈለግ አይደለም ታዲያ ነገርኩሽ። አደራ አላልኩም ታዲያ እንደዚህ ነው እንደዚህ አይደል? ምን ትመጫ አታምርም? ቆንጆ ናት። ቻው በይ። ሄደ እንዴ? ምን ብሎ ሄደ? እንድታድር ከኔ ጋር እኔ እና አንቺ አብረን እንድናድር ሌላ ሰው አለ እዚህ ጋር? ይኸውልሽ እናት፣ እኔ ጓደኛ አለችኝ በጣም ወዳት። ስለዚህ ከአንቺ ጋር ማድረግ አልችልም። ስንት ነው የከፈልሽ? 600 በቃ አንቺ ሌላ ስራ ስሪ። 300 ብር ለኔ ስጪኝ። 300 ነው እንጂ ወጣት ሰራ መሰለኝ። ይገባኛል። በቃ አንቺ 400 ብር ስጪኝ፣ 200 ብር ስጪኝ። ከተገኘት ምን ሆነ ነው ዛሬ ደግሞ ምን ይገባል? እሺ 100 ብር ስጪኝ። ያራል ሰማ ያማል እንዴ? እሺ 100 ብር አሰጪኝም? አሰጪኝም? አልሰጥም ማለት ቴዲ ብቻሽንም አታድርግ። ናቴ ከሱ ጋር የምታድርግ ቴዲ ና። ኧረ እባክህ ብትፈልግ ጎሳዬንም ጥራው እኔ ምን አውቃለሁ። ቤት ወደዚህ በዛ። ማን ያመጣው? ጓደኞቼ ስላዝናናችሁኝ በጣም ነው የማመሰግነው። የቴዲ ሀሳብ ነው። ቴዲን አመስግነው። በጣም ነው የማመሰግነው። ግን ማለትን ካሁን በኋላ ማየት አልፈልግም። ቴዲ ሌላ ያጣብሳል፣ ችግር የለም ታጣብሰዋል። ሌላ ሲንክ አረ እንደውም ልክ ልኳን ልንገራት አትንገራት። ፍቅር ከልቤ መስረቱ
ሌላ አሰበ ሆይ ልብህን ጠልቶ ያን ሁሉ ቃል ኪዳን ረስቶ ፍቅር ከልቤ መስረቶ ሌላ አሰበ ሆይ ልብህን ጠልቶ እኮ እየረበሽኝ ነው። እንዴ ምን አደረኩ? አሁን አንቺ ስታነቢ እንደዚህ ጮው ያውቃሉ? እኔ የሚያምረው ቀለበቴን ነው ያየሁት። ከዛ ደግሞ አዲሱን ቲሸርቴ ደግሞ ከፈለኩ አውልቀዋለሁ። ቲሸርቴን ነው የገረመ? እውነት? ሱሬን አውልቀዋለሁ። ከዛ በኋላ ምራቄን አስወጣለሁ። ሜርሲዬ ምን ማውለቅ ፈለግሽ እንዴ? በቃ አውልቀዋ። አረ እናንተ ሰዎች ፈሩ እንጂ ስርዓት። ሰው እኮ ነኝ። እንደው ትንሽ እንኳን አታፍም? እስቲ አሁን እዚህ ልብስ ስታወልቁ እዚህ ሆነ ነው የምትደበቀኝ? እኔን የዘወትር ደንበኛን እንደባበቅ እንደዚህ ንሻድ ይሄር ቁጥር ቀንሶታል ማለት ነው። ሄሎ ቴዲ፣ ምን ነው በጠዋት? አላዛር ምን የምስራች? ምንም እንዳትናገር፣ ምስር ብላ ምናምን እንድትለኝ አልፈልግም። አዳምጥ ዝም ብለህ። በጣም የምትገርም ልጅ አግኝቼልሃለሁ። አቤት አቋም፣ አቤት ባት ዝለለውና፣ አቤት ማሂ ናት ማለት? እርግጠኛ ነኝ ማሂ ናት እኮ አልኩህ። የት ናት? እዛ ሁሌ የምንገዛበት ሱፐር ማርኬት ነው። አሚጎ ሱፐር ማርኬት። አሚጎ ሱፐር ማርኬት። መጣሁ። እንዴ አይ በጣም ይገርማል። አጋጣሚ ነገር በእውነት አላየሁሽም። ሰማኛም እንኳን አገኘው። ምን ነገርን ነገር አሁን ንገሪኝ እናት፣ ሁሉንም እሰማሻለሁ። አመሰግናለሁ። በጀመረ ያንተ ጥፋት አይደለም የኔ ጥፋት ነው። መጠንቀቅ ነበረብኝ። እንትን ነው እዚህ አካባቢ ይሄ ዳይፐር ምናምን የህፃናት እኔ እንደማይመቸኝ ታውቂያለሽ። ሊያመኝም ሌላ ቦታ እናውራ። እሺ እናወራለን። ጊዜ መጣሁ ልትገዛ እንዳልሆነ ገብቶኛል። ለምን መጣህ? አርብ ማታ ቤት ፓርቲ አዘጋጃለሁ እና እዛ ፕሮግራም ላይ እንድትገኝ እፈልጋለሁ። አርብ እንኳን ከከተማ እወጣለሁ። ዛሬ ቢሆን ግን ጥሩ ነበር እኮ። እኔ ምን አልኩኝ? ዛሬ ማታ እኮ ነው ያልኩሽ። እንዴ አርብ ነው ያልከኝ? ዛሬ ማታ ነው ያልኩሽ። መሀል ዛሬ ሰኞ ነው። እኔ አሁን ዛሬንና አርብን መለየት የሚያቅተኝ ሰው ይመስልሻል? የመንግስት ሰራተኛ እኮ ነኝ። አርብ ነው ያልከኝ? እንዴ ዛሬ ማታ ነው ያልኩሽ። እሺ ይሁንልህ። እሺ ማይ ትመጫለሽ? እሺ ጠብቅሽኝ። እሺ ታረቃ እንዳትሰሩ። ሄሎ አላዛር፣ ለምን እየሰራ ነው? እያነበብኩ ነው። ለምንድን ነው የምታለቀለቀው? እየሮጥክ ነው እንዴ መጽሐፍ የምታነበው? እሺ አሁን ወደ ነጥቡ ግባ። እሺ ለማንኛውም ማህሌትን አግኝቻታለሁ። ፓርቲው ለዛሬ ሆኗል። አንበሳ ይመችሽ። በቃ እሺ አላዛር፣ አሁን ማሰብ ያለብህ ማህሌት ስትመጣ ምን እንደምትላት ብቻ። በቃ ሌላው ነገር ለኔ ጣለው። ሁሉ ዝግጁ። እንጃ ብቻ ለመጀመሪያ ጊዜ ሴት የምጠይቅ መስሎ ነው የተሰማኝ። አይምሰልህ ከመሆኑ አይምሰልህ፣ ግን እንደ
እንደመጣች አወራታለሁ። ወደ በረንዳ ይዣት ሄዳለሁ። በረንዳ? ያስ በረንዳ? አዎ። ምንድነው? ጨው በረንዳ፣ አብዶ በረንዳ? የት ነው ይዛ የምትሄደው? ቀይ በረንዳ? እናትህ በረንዳው እኮ በማታ ጨረቃው፣ ከዋክብቱ፣ የዥዋዥዌ ወንበር በቃ በጣም እኮ ነው የሚያሰክረው። ይሄ በረንዳ በጠራ ጨረቃ በኩል ሌሊት አይኖቿ ሲያበሩ እንደ ከዋክብት ሳማት ሳማት አሉት እቀፍ ቀፋት። ከበደ ሚካኤል፣ መንግስቱ ለማ፣ ከበደ ሚካኤል መንግስቱ ለማ፣ ከበደ ሚካኤል። አዎ። እና አንዳንድ ጊዜ አብረን እናድር ነበር። ያንን ቦታ በጣም ትወደዋለች ማለት ይኸውልህ፣ አሁን የተሻለ ነገር ልምከር። ይኸውልህ እዚህ ቦሌ አካባቢ ሰዎች ፓርቲ ሲያዘጋጁ የማታውቃቸው ማዕት ሰዎች በምታውቃቸው ጥቂት ሰዎች ተጋብዘው ይመጣሉ። ስለዚህ ለማታ ብትሆነን ፒክ ማድረግ ነው። ምለው ነገር እየገባ ነው? አልገባኝም። ገባህ? እንደፈራሁት ብቻዋን አያታል። ና ልጅ አይ አላዛርን አስታውቅሻል? ነው አላስታወቀኝ። ታውቂ ለሚ ይባላለሁ። ቲዲ ይባላል። እኔ ቆንጆ እነዚያ ሁለቱን ታውቂያቸዋለሽ? ሄኒና ማርስ ይባላል። ነው አላቃቸው። አይ ለሚ ይባላለሁ። አታውቂያቸው? አላቃቸው። ኧረ ማን የጠራሻቸው? አዎ አብራ አንድ ደቂቃ ታገሽኛለሽ? አላውቀውም። አብራሙሌ አይደልሽው? አላውቀውም። አላልኩም። ኢንቨስት ከማን አልጠቀምም አላውቀውም። በረንዳ መሰሽ ኦኬ። እንዴ ወደ በረንዳው እኮ ተይዟል። በልጅ ነው እንደምን ማለት ነው? አትመጣም። ትመጣለች። እባክህ እንዴት ነው የማትመጣው? ግን እንዴት ትቀራለች? ብትቀርም አሪፍ ጊዜ አሳልፈናል። ፓርቲው አሪፍ ነበራል። ግን መቅረት አልነበረባትም። አንተ ደግሞ የሆንክ ነገር ነህ። ቀድሞውኑ ቴዲ ያለ መስማት ነበረብህ። ሄኖክ እሱማ ትክክል ነው ያደረገው። ያደረገው እንኳን ትክክል ነገር ነው። አረ እሱ ልጅ የት እንዳለ ግን ታውቃላችሁ? ማለት ናት። እንዳታነሳው ቶሎ አንድ ሶስት ይጥራና አስለፋት። ሄኖክ አንተ ተረጋግቼ ራሱን ጦስ ውስጥ የሚገት ልጅ ነው። በእናታችሁ ሄሎ ሄሎ አላዛር፣ በጣም ይቅርታ ባለመምጣቴ። ማነሽ? ትዝታለሽ? ማህሌት ነኝ። ኦ ማህሌት፣ አልመጣሽም ነበር እንዴ? አዎ ከማሚ ጋር እኮ የሆነ ቦታ ሄደን ነው። ኦኬ ማዘር ደህና ናቸው? ኦ ማሚዬ በጣም ደህና ናት። በእውነት አላዛር፣ ዛሬ ቢሆን ግን ኑሮ ፓርቲ ከአንደኛ ነበር የምገኘው። ምን ያው ፓርቲ እኮ በአንድ አይቆምም አይደለ? ተደገመ እኮ። በጣም ደስ ይላል። በማታ ጠብቀኝ እመጣለሁ። በቃ እሺ እንዳጠፊ። ባይ። ትናንቱ ቤት 3 ሰዓት ቢራ ዛሬ ምን? ሄሎ አንተ ልጅ አማል እንዴ? አንተ ልጅ አትለወጥም እንዴ? እኔን ተወኝ። መርሲ እንኳን ማረፍ የለባትም። እሺ በቃ እኔ ፓርቲ ምናምን አልፈልግም። መጻፌን አንብቤ ልጨርስበት። ኧረ ተው። አንተ ለመጻፉ ነው እንዴ ችግር? እኔ አንብቤዋለሁ፣ እተርክላለሁ። ለማንኛውም ሁሉ ነገር ሬዲ አድርግ ዛሬ። ወሳኝ ሰው እየጠበቅሽ ነው። ትናንት እኮ ሞከርኩት። እንዴት ያኔ ምስል በረንዳ እያላችሁ እናንተ ቤት ውስጥ ታድራላችሁ? ያቺ ትናንትና ልጅ ደግሞ ሰፈሩ እንዳታውቀው አድርጌ አዙሬ ከተማውን ነው የለቀቅኩት። ዛሬስ ማን አሳያት? ቤቱ ለምን ደግሞ የምጠራት አንተ? እኔ ታውቃታለህ። ማን የጠራሽ? አብርሃም አበላስ መጠጣት አስፈልጋለሁ። ሄኖክ ወዴት ነው? በረንዳው እኮ ተይዘዋል።
አዚኑና ይሄኛውም ተይዟል። በረንዳው ካልተመጣጣት እዚህ ይዣት ገባለሁ እኮ ቢል አይ ጋሽ እንዴ አንተ ገደልካት እንደ ልጅቷን ገደልኩ። ምን ታሪክ ከሌለ ሰው ጋር ባጭሩ ለመጣላት የሚጠቅም ዘዴ የሚይስስ ግን ለምን አልገባ ልክ እንደ አሜሪካ። ኧረ እነዚህ ልጆች እሺ፣ አሁን ማሬ ስትመጣ እሺ፣ የት ነው የምትሆኑት? በረንዳው እኮ ያሉት። እባክህ ማሬት አትመጣች። ቀለድ ትመጣለች። መርሲ ገና እኮ አሁን መንጋቱ ነው። በዛ ላይ ባዶ ሆዳችንን እህል እንኳን አልቀመስንም። ምን አለ ትንሽ ጊዜ ብትሰጪኝ? ቀን በቀን እንዴ እኔም እኮ ድፍት ልልብሽ እችላለሁ። አንቺም ልትጎጂ ትችያለሽ። እሺማ ሁለት ፓርክ አዘጋጅተን አልመጣችም። አንተም እረፍ ብል እኔም መጽሐፌን አንብቤ ልጨርስ እባክህ። ማለት ነች እንዳታነሳ ሶስት ጊዜ አስጠራ። ሄሎ አላዛር፣ በጣም ይቅርታ ባለመምጣት ነው። ሃኒ መቅደሽ ድምፅሽ እኮ ከሃኒ ጋር ይመሳሰላል። ምን ስልኩን አላየሁትም ለማለት ነው እንዴ? እሺ፣ ለማንኛውም ማሂ ነኝ። ማለት እንዴት ነሽ? አልመጣሽም ነበር እንዴ? አዎ፣ በጣም ከአቅሜ በላይ የሆነ ችግር ገጥሞኝ ነበር። መቼም የ2 ቀን ፓርቲ 3 ቀን የሚሆንበት አጋጣሚ የለም አይደል? ተደገመ እኮ። አዎ፣ በቃ ጥሩ። ለማንኛውም ማታ እመጣለሁ። በቃሽ፣ እንዳትቀሪ። ኧረ በእናትህ መሲ፣ ለምንድን ነው ዝም የምትይው? ለምንድን ነው አንድ ነገር የማትይው? ለምንድን ነው የማትቆጪው? ስማ አላዛር፣ አንተ ኧረ በእናትህ አንተ ኩኪስ እንዳረሳ ብዬ ነው። ኩኪሱን ይዘና አይ ቀዝቃዛ ቢራ ፈርሶልኝ። ሰላም ነው? ሰላም አለን። ቲሸርት እቺ ነገር የወንድ ትኖራለች? የወንድ ነው። ተይ እንጂ። በስመ አብ ለስላሴ። ገላሽ ነው ወይስ ልብሱ? ሎሽን። ተይ እንጂ። ታዲያ መቼ ማየት ማመን ይላል። መቼ ይላል። ሜርሲ፣ መጽሐፍ ተፍቶኝ እያየሽ ለምንድን ነው የምታስቸግሪኝ? ስማ አንተ ነህ ከእኔ ጋር ቀደም የምትወደው ዴርቶ ጋዳ የሚል መጽሐፍ አይተሃል? አንቺ አይተሻል? አንተ አይተሃል? ሁለታችንም እዚህ ፓርቲ የመጠራታችን አይገርም? እኔ ቤተሰብ ነኝ። አንቺን ማን የጠራሽ? ማን የጠራሽ? በእናትሽ እንኳንም ጥያቄህን ተቀበልኩ። አብርሃም ስናንተ የነገረኝ ለካ እውነቱን ነው። ምን ይመስላል? ቃሪያ ማን ነው? ከራም ሴት አያውቅም እንዴ? ዴርቶ ጋዳ ላይ መጠጥ፣ እዚህ የተከበረ መጽሐፍ ላይ መጠጥ። አላዛር፣ አንተ ነህ ይህን ሁሉ ጉድ ያመጣው። አንተ ጭንቅላት የለህም እንዴ? አንድ ጊዜ ፓርቲ ደገስን አልመጣችም። ሁለተኛ ደገምን አልመጣችም። ሶስተኛ ደገምን አሁንም አልመጣችም። እሺ አሁን የታለች? ማለት የታለች? ምን የምትረባ ሴት አይደለችም። ህዝብ ፊት ላወረደች ሴት ዴርቶ ጋዳ የሚመስል የተከበረ መጽሐፍ ላይ መጠጥ ታስጠጣለች። የታለች ማለት ንገረኛ። ወይ አፈር ልብላ ማለት እድሜሽ ረዥም ነው። አሁን ስናነሳት እንዴት ነሽ እናቴ? ደህና ነሽ? ምነው ጠፋሽ አንቺ? ሰላም ነሽ? ጤናሽ ደህና ነው? አንቺ እንደዚህ ይጠፋል? ሰው አይናፍቅሽም አንቺ? ምን ይምጣ የሚጠጣ ነገር? አባዬ
እያነበብክ ነጣሽ ይቅርታ አላዛር የ3 ቀን ፓርቲ ያዘጋጀሁ ለኔ ብለህ ነው? ነው ግን ያው በማዕከላችን እኮ ትንሽ ያው ክፍተት ተፈጥሮ ስለነበረ እኮ በዛውም አንድ ልጅ ላስተዋውቅሽ ነበር። ያ እንዴት ተዋወቂውልሽ? በጣም የተማረ ነው፣ ከውጭ ነው በቅርብ የመጣውና ተዋወቃት። ማህሌት ትባላለች። አይ አብረን ነበር። ኦኬ ማሂ ናይስ ሜቲንግ ዩ። እሺ አብርሃም ታውቀዋለህ? ከዚህ በፊት አይተኸው ታውቃለህ? እኔም አላውቅም። መጀመሪያ ጊዜ በገዛ እጄ መቃብር ያልቆፍር ይህ ሰውዬ የሆነ ተልኳል ወይም ደም ካሳ ሊከፍል የመጣ ሰው ነው። ምክንያቱም አስበው እስቲ እዚህ መካከል ያለውን ሰው ያችን ልጅ ላከብን፣ እንደገና እዚህ ያለውን ሰው ሁሉ የጠራው እሱ ነው። የምታውቀው ሰው አለ? የምናውቀው ሰው አለ? እኛ ምንም የምናውቀው ነገር የለም። ይህ ጎረቤት ስራውን እናውቀዋለን። ተቀበላል እኮ ተልኮማ አለው። እንዴት እንደሚያወሩ እስኪ አይ አረ አላዛር አይዞህ፣ አሁንም እድል አላመለጠህም። ሞክር፣ ሂድ። እሷም አታመልጥም እሱም አያመልጥም። አይኔ እያየማ ሂድ በቃ እባክህ። አንዴ አንዴ ላውቅሽ። አብርሃም ማለት እኮ ይሄ ነው ትምህርታችን ሲመጣበት የኖረው። ብናናግረው ምን ይመስላል? ብናናግረው ነው ጥዋል እንዳ ቀደም አንዴ ልሰናበታሽ። በሰላም እንገናኝ፣ በሰላም እመለሳለሁ። በሰላም ባርዛ ኧረ በእግዚአብሔር አይገባም። በልጆቻችን ሄኖክ እባላለሁ። አብርሃም ሰላም ነህ? ጤና እንዴት ነው? ህይወት እንዴት ነው? እንደው ያው አንድ ጥያቄ ተመካከርና ልንጠይቅ አሰብን። ምን መሰለ ያው እንግዲህ ድግስ ተደግሶ ሰው አትምጡ አይባልም፣ በፍጹም አይባልም። የሚምጣ ሰው ይምጣ፣ ተዝናንተ ተደስተን እንሄዳለን። የሌለንን ጥሪት ወጣትነታችን ያጠራቀምነውን ጥሪት ምጥጥ አድርገን ደግስን። አንደኛ ቀን ደግስን፣ የኛ እንግዶች አልመጡ። ሁለተኛ ቀን ይመጣሉ ብለን በጉጉት ተሞልተን ደግስን፣ ሁለተኛም ቀን አልመጡም። ሶስተኛ ቀን ደግስን፣ ሶስተኛም ቀን አልመጡም። ግቢውን ቤቱን ያተፈለጉት እንግዶች ናቸው። ጥሩ ነው፣ ቤት እግዚአብሔር ነው። በድግስ ለምን መጡ አይባልም። ግን አንድ ጥያቄ እንደው ልንጠይቅ የምንፈልገው ይሄን ድግስ ይሄን ፓርቲ ኬት ሰማው? ሱፐርማርኬት ውስጥ እሱ በስልክ ማታ ፓርቲ አለ ብሎ ሲያወራ ሰማው። ተከትዮ መጣው፣ ቤቱን አየውና ማታ መጣው። ሱፐርማርኬት ወይ ሱፐርማርኬት ቆይ በእናትህ መኝታ ቤት እናውራ ወይ ነው አብርዬ ቅደም እሱን መጠበቅ ይኖርብኛል። ሸርቶ በቃ እሺ ተጫወት። ይኸው ከሰው ጋር ምንም ከሰው ልጫወት ነው። ባንዴ ውስጥ አንድ ደቂቃ ላውራ ምነግርህ ነገር አለ ብያለሁ። ወደድከው አልወደድከውም ይሄን ነገር መስማት አለ። ንገሪኝ እናት፣ እየሰማሁሽ ነው። ንገሪኝ። አርግሻለሁ። እኔ አስቤው አይደለም፣ በአጋጣሚ ነው። አውቃለሁ ልጅ አትወልድ። እኔ ብቻዬንም ቢሆን ማሳደግ እችላለሁ። መሳተፍ ከፈለክ ደግሞ መብት ነው። ማለቴ ብትረዳኝ በጣም ደስ ይለኛል። ግን ደግሞ ካልፈለክ አላስገድድም። አላዛር
ላስብበትና በደንብ እናወራለን። ምናልባት ግልጽ ካላደረኩኝ አባቷን ታምክ ኧረ በእናታችሁ የልጅ ራሱ እንዳያጠፋ መጠበቅ አለብን። አሁን እዚህ በህይወት መኖሩ በምን እርግጠኛ ነው? ከትናንት ጀምሮ ካላወራሁ ወይኔ ልጅ እንደዚህ ነው እንዴ? ደግሞ የኔ ሹራብ ነው የለበሰው? መፍትሄ ነው መፈለግ ያለብን። እንዴ ሜርሲ አስቢ እንጂ የኔ ሹራብ አድርጎ አንድ ነገር ቢሆን ራሱን ቢያጠፋ እኔ እስኪጠራ ድረስ መጉላላት አለብኝ እንዴ? አስቢ እንጂ። አልዬ ጓደኛዬ እንዴ ሰላም ነው? መቃበል አምስት ምን ሆንክ? ምንድነው የሆንከው? ሀይ አላዛር በህይወት አለ። አንተ ደግሞ የኔን ጃኬት ለብሰህ ነው የተቀመጥከው? ሄሎ አስበው፣ ማሂ ሌላ ወንድ አግብታ ልጅህን በሌላ ወንድ ብታሳድግ ደስ ይላል? በዛ ላይ ደስ እየወደድካት ደግሞ ትውለደው እኔ ልጁን ክርስትና አነሳና ሌላ አባቱ ሆነ። ይሄ ቴዲ ወይ ተናገረን ጨርሰናል። ክርስትናውን ማነሳው እኔ ነኝ። ያማችኋል እንዴ? ሴት ነው የምትወለው፣ ክርስትናው እኔ ነኝ። አዎ በቃ አንቺ ነሽ የምታነሺው። ወንድም ቢሆን አንቺ ነሽ የምታነሺው። እኛ ፎቶ እናነሳለን፣ እሷ ክርስትናውን ታንሰው። ቆይ ግን ለምን አላዛርን አታዩም? እድሜሽን ለምን ከሰካራም ጋር ታቃጣያለሽ? ከኛ ጋር ከሚሰሩ ሻዮች ለምን አንዱን አላጣብሽ? እንደዚህ አይነት ነገር ማድረግ አልፈልግም። በዛ ላይ ደግሞ አርክሻለሁ። ባይሆን አላዛርን ወደ ጥሩ ጸባዩ መልሼ አብሬ መሆን ነው የምፈልገው። ልጄ ደግሞ የእናትና አባት ፍቅር ተነፍጎ እንዲያድግ አልፈልግም። ይሄን ያህል ችግር ከፈጠረብሽ ለምን አታስወርጂው? ምን? እንዴት ታስበልሽ? በዛ ላይ ደግሞ ኃጢአት ነው። እንደዚህ አይነት ነገር ማድረግ አልፈልግም። በጠራ ጨረቃ በኩለ ሌሊት አይኖቿ ሲያበሩ እንደ ከዋክብት ሳማት አሉት እቀፋት። አላወላወለም ወጣቱም ታዘዘ፣ ሁለቱ እጆቿን በክንዶቹ ያዘ። ምንም እንኳን ጡቷ እንደ ጦር ቢዋጋ ጣቷ በመሆኑ የጉማሬ አለንጋ ጆሮ ግንዱን ሰማው በጥፊ ሲላጋ። በጠራ ጨረቃ በኩለ ሌሊት ዋ ተማሪ መሆን ዋ ትእዛዝ መስማት ዋ ምክር መፈጸም ዋ ትእዛዝ መስማት። እስኪ እንደው አንድ ደግሞ ልክ እንደዚህ እንደው ኖጥ የሌለበት አሪፍ የሆነ ነገር። አይ እንዴት ነሽ? ሰላም ነው? ምን ነው ጠፋሽ? አንዴ እናውራ። ኦኬ ጉዞ እንደምትፈልገኝ ስማ፣ በጣም ደስ ብሎኛል። ማታ እኮ መቆየት ስላልቻልኩኝ ነው። ማለቴ ካሁን በኋላ አልኮል መጠጣት እንደማልችል ታውቃለህ። ምንም ችግር የለውም። እሺ አላዛር፣ ታዲያ ምን አሰብክ? በጣም ጥሩ ነገር ነው አይደል? ቆይ ይሄ ልጅ የኔ ስለመሆኑ ማረጋገጫሽ ምንድን ነው? እንዴ ምን ማለት ነው? እኔ ካንተ ውጭ ማንን አውቃለሁ? አይ እሺ ይቅርታ። ግን እኔንስ ማማከር አልነበረብሽም? አባቱ ሰውንስ የማወቅ መብት የለኝም ወይስ ምንም አያመጣም ብለሽ ነው? ተዘናጋም መሰለኝ። ግን እኮ ጥንቃቄው እኮ መጀመሪያ አንቺ ጋር ነበር አይደል? አውቃለሁ፣ እየተቆጣጠርኩኝ ነበር። አንቺ አንድ ነገር ካልፈለግሽ በስተቀር ልትሳሳቺ አትችይም። በእንደዚህ አይነት ነገር አልሳሳትም። እኔ አንተን አይደለሁም። አንዴ ለሰራው ስህተት ሁሌ ለምንድን ነው የምትጨቃጨቂው? ያንተን ስህተት ሲጀመር ለመስራት ትችላለህ። ይሄን ግን ምንም ስህተት አልለው። አንቺ ማነሽ አንዱን ስህተት አይደለም የምትይው? የምትፈልጊው ሲሆንና ሳይሆን ልዩነት የምትፈጥረው አንቺ ማነሽ? አንተ አልገባህም እንጂ እኮ እየጸጋ ነው። ስንት ሰው በስለት ያጣውን ነገር አልቀበልም ስል ትንሽ አታፍርም? ካልፈለኩስ መሞት አለብኝ እንዴ? እንደውም ብቻዬን አሳድገዋለሁ። ብትፈልጊ አባቱንም ስም አስቀይሪው። ድሮስ ባልፈለገው ላስጠራው ትፈልጋለህ? አይ ዶንት ኬር። በራስሽም ስም አስጠሪው። እንደውም አንድ ነገር ልንገርክ፣ አንተ እንዳልከው ከሌላ ጸንሽው ቢሆን ኑሮ ይሻለኝ ነበር። አንተን በማፍቀሬ በጣም ነው የምጸጸተው። በጣም ነው የጠላሁት። ኦኬ፣ ከሌላ ብታረግጂ ደስተኛ ነበርሽ? እኔን ማፍቀርሽን ተጸጸትሽ?
ኦኬ አሪፍ ነው። እንኳን ደስ አለሽ። ያቺን ዘፋኝ በመሳሜ በጣም ደስተኛ ነኝ። ዝንተ ዓለሙን አንቺን ከሳምኳት እሷን አንድ የሳምኳት ይበልጥብኛል። ቀርቤ ወደዛ። ምንም ቢሆን እኮ ፍቅረኛ ነኝ። አብረን ብዙ ነገሮችን አሳልፈን እንደ አንድ ቀን በሳምካት ሴት እንዴት የፍቅር ታሪኬን ታበላሽዋለህ? አንተ ያማል እንዴ? ምንድነው ያማል? ምን አረኩኝ? ሴት ልጅ እንደዚህ በጥፊ ትመታለህ እንዴ? እሷ እኮ ናት የመታችኝ። የእሷ ጥፊ ነው እንደዚህ የሚጮህ? እና ታዲያ በቃ ላውጣ አውጣ። ምን አይነት በስተት ላይ ስተት በስተት ላይ ስተት በስተት ላይ ስተት። አየህ አላዛር፣ ሁለት ነገር አለ። አንደኛ ስተት በጣም ያዝናናል። ግን ምን ያህል እንደነሱ እንዳለው እናንተ ወንዶች ከልጆች ጋር ምንድን ነው ችግራችሁ? እኛ ከልጆች ጋር ችግር የለብንም። ሰው ወልዶ አዝሎ እያጫወተ ሲል ማየት ደስ ይላል። ግን እኛ ጋር ሲሆን አንወድም። ምክንያቱም ወጪ ነው። እስካሁን ድረስ ምድር ላይ ገቢ ይዞ የተወለደ ህፃን ሰምተሽ ታውቂያለሽ? ከማን እሱማ ሊሆን አይችልም። ይችላል እንጂ አስቡት እስቲ። ወጪው የዳይፐር አለ፣ የምግብ አለ፣ የወተት አለ። በዛ ላይ ደግሞ እንቅልፍ የምትተኙት በልጃችሁ ያተኛኘት መጠን ነው። ብቻ ወጪ። እያንዳንዳችን ለመወለዳችን ምክንያት እናትና አባቶቻችን ይሁን እንጂ እግዚአብሔር ስለፈቀደ ማን ፈልጓል ወለደ ፈልጎ ማለት አላዛር
አማዬ ያረገዘችው ልጅ የህይወቱ ተቋዳሽ ሆንክም አልሆንክም በምድር ላይ ከመኖር ወደ ኋላ አይደል። ሄኖክ ማርሲ በጣም ትክክል። አስበው እኔ ብሆን ደስ አይደል? ደስ ይላል። ቴዲ ቢሆን ልጁን አታስመው ትስመዋለህ። አንተስ ታዲያ የዚህ ድል ተካፋይ የማትሆነው በምን ምክንያት ነው? አንተ ራስህ አስበው። ቢራ እየጠጣን እንቅልፋችንን ሳንተኛ እኔ አንተ እሱ ፀሐይ ወጥታ የምትጠልቅ ብል ስንት ጊዜ ነው? በቀን የምናጠፋውን ገንዘብ ስታስበው የብልግል ልጆች እንደኛ ያጠፋሉ? በህግ አምላክ። ኧረ እባክህ በህግ አምላክ። አንተ እኮ እያልክ ያለው ህፃን ልጅ ቢራ ጠብቶ ያድጋል እያልክ ስነ ስርዓት ነው ያስቴት። አይላችሁ ጋይስ ከቻለ እኔ ነው እቺ ነገር እናርግና ሰማይና ምድሩ ይቀላቀልብናል። እንግዲያውስ ሁሉንም እኔ ነኝ የሚጠጣው። አንበሳ ከዛ በኋላ ድፍረት አግኝቼ በኋላ ይሄ ውሻና ልጃችንንም አብረን እናሳድገዋለን። ወንዳ አላበና እርሻውን አረሱት ዘግዝቀው እንደቦይ አባትየው ቢሞት ልጅየው የለም ሆይ ያተባለው እኮ እቺ ተረት ባለ አባቶች ቤት ነው የምትተረት። እኛ ልጆቹ ጋር ምን እንደሚተረት ታውቃለህ? ልጅ ማሰሪያው ልጅ ገመዱ ጎጆማ ምን አለ ዘግተውት ቢሄዱ ነው የሚባል። ያው ነው በእናትህ ያው ነው። ሄርሲ ትናንት ሌሊቱን ሙሉ አደርንበት፣ ደግሞ ቀኑን ሙሉ እንዋልበት። አረ ለኔ ማስብልኝ። አንቺ ሙሉ ጊዜ እንደዚህ ጥሩ አይደለም፣ ቀርጸሽ ይበላሽ። አንበሳው ምንድነው ግን እናንተ ምንድነው የተፈጠረው? አላለም ምን የተፈጠረው ነገር አለ? ና አረ ምንም የማውቀው ነገር የለም። ደግነት ያረል አረ በእናታችሁ ንገሩኝ፣ ምንድን ነበረ? እንዴት ነበር የቴዲ ቅመማ? ሁሉንም እኔ የጠጣሁት ሁሉንም። አረ የሚያስመልሰው ከሆነ ሽንት ቤት ምናምን ይሄድ። አረ በእናትህ አባት አታስብ፣ ለሱ ምንም አስብልኝ። አረ ልጁ በካበተ ልምድ ባለ ቤት ነው፣ እውቀት ያለው ሰው ነው። ሲብረስ ነው። አረ ደውል ማለት ነው። ደውል ይቅርታ በላት። እስከ መቼ ድረስ ራሳችንን እናውቃለን? አንቺን ማለት ሄሎ ማለት አላዛር ነኝ። ሄሎ አላዛር። አላዛር ነኝ። አውቄያለሁ። አንድ ነገር ነግሬሽ ነበር እንዴ? በኢትዮ ኤርትራ ጦርነት ጊዜ መዝመቴ ጦርነቱ ምንድነው? ጦርነቱ ነበር አልነገርከኝም። ለምን ጠፍተህ መጣ? ምን አንድ ጊዜ እንዘምታለን ብሎ የወሰኑ ልጆች ለሆነ ስልጠና ወደ ሌላ ቦታ ሲሄዱ እኔ ደግሞ ፈርቼ መጣሁ። ለምን ትፈራለህ? በአገር ጉዳይ ቀልዳለህ እንዴ? በሚስትና በልጅ በእናትና በአገር ቀልድ ይከሰናል እኮ እናት። መቼም አልፈልግም። ተክረካል አይደል? አንተ አይደለም የምታወራው። አዎ ትንሽ ጠጥቻለሁ። ትንሽ አንድ ላይ ሰክር ሁሌም ትሳሳታለህ አይደል? እስቲ አሁን እውነትህን ከሆነ ሳትሰክርና ሳትጠጣ እናወራለን። አሁን ቻው። እሺ አሁን ሞቅታው ሲለቀኝ ብፈራስ? ብፈራ ይላል እናታችን። አረ ንገረው በእናትህ። ነገም እንደዚህ እየመጣ እናስጠጣለን። እዚሁ አለ ሽንት ቤቱ እዚሁ ይመጣል።
ላይ እኮ ጎበዝ ነበርኩኝ። ከዛ በኋላ በቃ ይዘን መጣንና አስተኛ ነው። ትላንትና ሰው አብሮኝ ነበር እንዴ? ማንም አልነበረም። ሰው አልነበረም። እንዴ አንተ እንዴ ሴት አለች? አዎ አለች። አህያም አለ? አዎ አለ። ማናት? እኔ ምን አውቃለሁ? አህያውን ከየት ነው የመጣው? እኔ ምን አውቃለሁ? ሄኖክ እንዴ ሜርሲ ስላየው የምታውቀው ነገር አለ? እኔ ምንም አውቀው ነገር የለም። እንዴ ማን ያቃጠለው ልብሴ? በቃ አንተ ሳለመቃጠል ምን ያለ እርግጠኛ ነህ? በቃ ተቃጠልክ ልበሳው። ትናንትና ሊገለኝ የነበረ ሰው ነበር ማለት ነው። ልጅቷ ግን በህይወት አለች? አንቺ ደግሞ ልጅቷ በህይወት ብትኖር እንደዚህ ትጋድም ነበር? ምንድን ነው ያደረጋችሁት ግን? እስኪ ለቴዲ ደውልለትና ይሄን ነገር እናወቅ። እሺ ኩዬ ነው የሚሰማው። እዚህ ቤት ውስጥ ነው የሚሰማው። ቆይ ነው ሄዲ ሜርሲ ወደዚህ ማለት ወደዚህ አይደለም። አንተ እዚህ መታጠቢያ ውስጥ ማን ያስገባ? ኧረ በለው እዚህ ያደርከው? አዎ እንዴ ወደቀ የተነሳ 10 እዚህ የተመላለሱ ከሚሸና እዚህ ይሽና እዚህ ይተኛስ እና እዚህ ያደርከው? እሺ ለሊት ስመላለሽ እንዴት ሸና እዚህ ነበር? አይቼሻለሁ። ባይዘው የሚገርም ታንከር ነሽ። አንቺ ያለሽ አባይ መገደሙ ግራ ይገባኛል። ሲያስጠላ። እኔ ምን እኔ ትናንትና ለሊት 5 ሰዓት ላይ አላዛርን እንዳስተኛሁት እዚህ ላይ አንተን ግን አላየኸውም ወይ ማስተኛት? ልክ እናንተ 5 ሰዓት ተኩል እንዳስተኛችሁት እሱ 5 ሰዓት ከ35 ወገኖቼ ከድብርት ላወጣችሁ መጥቻለሁ። አንበሳ ባትበጣም ወጥቼ ላስወጣ ጀግና ነኝ። ዘጋታኛለች ደማታችን ደንኛ ማታይ አመቻችን ይመስላል። አላዛርን አስታውቄሻለሁ። እዚህ እንትና ልጫወት በጣም ዛሬ ካንቺ ጋር ብንመጣ ያማህ የራስን ቻለ ጃደው አንተ ጊዜ ቆንጆ ለምንድን ነው ሰው ሁሉ ደወልን እስካላቆ ነሳታስ ይፈልጉ አቃተ እዚህ የተቃጠሉ ታነሱ ታያለ ላይ አህያ ቤት ውስጥ ኧረ በጣም የሚገርሙ ናቸው። አንተ ላይ ታቃጥለኛለህ? ወደረው ደዝቄ ነው አቃጠልኩ። አሁን ማን እንደሆነ ለየ። እሺ ኦኬ እሺ መኝታ ቤት ውስጥ የተኛችው ሴት ማን ናት? አላዛር ክፍል ሴት ተኝታለች። አህያም አለ። አህያው ነው ለኔ ብቻ ነው የሚታየኝ። አህያ ነው ሴት ነው የሚታየው? ስማ ማና አላውቃትም። ቆይ ትናንት ማታ ሰው አብሮኝ ነበር። ታውቃታለህ? አላውቃትም። አቃጠልኩ አምጥቼ አስተኛው። አለቀ። ማን የጻፈው ይሄን? ስላየው ዛሬ ላይ ወድቄ ካገኛችሁ በዚህ ስልክ ቁጥር ደውሉልኝ። ይሄን ቁጥር ታውቂያለሽ? ደውላ ይደውል። ቆይ ከመደወል በፊት አንድ ሆዴ ባዶ ስለሆነ አፌ ውስጥ ማደርገውን ነገር ይዤ እንጣና ቆሎ አለ ዛሬ። ሄሎ ማን ልበል? ራስህ ደውለህ ማን ልበል ትላለህ? አላዛር ነኝ። አላዛር እንደምን አደርክ? የጭፈራ ቤቷ ጂሊ ነኝ። እሺ እንደምን አደርሽ? አንቺ እዛው ነው እንደምትተኙው? የቤት ኪራይ ስንት እንደገባ አልሰማህም? ቀለኛ ምርጡ ጓደኛዬ አይደለ?
ማለት እዚህ ነው። አንደኛ ምርጡ ጓደኛዬ ያ ሂሳብ ስከፍል ነበር ታግዝም ነበር። ከሰርኳ 3 ፓርቲ እንደው በመንግስት ሰራተኛ አይደለም እንደው መንግስት ራሱ ይችላል አይችለውም። አልከሰርክም ጓደኛዬ፣ አይዞ ግን እወዳለሁ። እኔ በጣም ነው የምወድህ ታውቃለህ። ጥንት ኢትዮጵያውያኖች አውሮፕላንን ዲዛይን እንዳደረጉት ታውቂያለሽ? የግብፁን ፒራሚድ እነሱ እንደሰሩት ታውቂያለሽ? ቱፓክ ነው። ለምን እነሱ እያልክ ታወራለህ? እኛ ትልም አንተ ኢትዮጵያ አይደለም። እኔ በምን አቅሜ እነሱን ልወዳደር? ሴት ከማሳደድ ውጭ ምን ስራ አለ? ለሁሉም ጊዜ አለ። አዎ። ቆይ ለምን ወደ ቤት ሄደት ብለህ አረፍ አትልም? ደክሞሃል። ግባና ቤት ተኛ። እዛ ሰማዕታታው ትሄድና ለሀገሬ የተሰዉትን ሰው ቆይ ምናልባት ችግር ካጋጠመ ሰዎች እንዲደውሉልኝ የቤት ስልክ ጻፍልኝ። ኦኬ ልፈርምልህ አላልኩም፣ በእጅ ስጠኝ እባክህ። ኦኬ አመሰግናለሁ ዲጄሊ። ምንም አይደል። እስከ መቼ እየተጨቃጨቅን? ጣችን ፍቅር አለ። መራራቁን ትተን መቀራረብና መፋቀር ያለ እኔና ማለት መታረቅ ነው ያለው። ግን ለምንድን ነው ስልኬን ማታንስ? ይቅና እንግዲህ አንዴ ስሚ፣ እኔና አንቺ ለምንድን ነው ጊዜ የምናቃጥለው? አንቺም ትወጂኛለሽ፣ እኔም እወድሻለሁ። ለምን ሀሁ ብለን ፍቅርን አንጀምር? አልቀለድኩም። በቃ እዛ ባር እጠብቅሻለሁ። ከዛ በኋላ ቤት አብረን ማለት ናት። እሺ ምንድን ነው ማድረገው? ምን ውስጥ ልግባ? አትንቦጭቦጭ። ጥፋ። የት ነው የምጠፋው? ቴዲ ትክክል ነው። ከዚህ በፊት ቴዲ መስማት ባለመቻሌ ብዙ መከራ አጋጥሟል። በጣም ብዙ መከራ። አሁን ደግሞ ቴዲ መስማት አለበት፣ መጥፋት አለበት። ጥፋ ውጣ። ሜርሲን ማዳመጥ ግን በሚገባ አለብን። አትንቦጭቦጭ። ማህሌት ሰክረህም ሳትሰክር ጠጥተህም ሳትጠጣ ለእሷ ያላትን ፍቅር መረዳት አለበት። ምን ልበላት? ምን ልበላት? አያም ፍሮም አሜሪካ አሁን ቀጥ ብለህ ግባና ማህዬ እኔ ቆንጆ ደህና ደርሽ። በጣም ነው የምወድሽ። እግዚአብሔር ይከተለኝ የጀግና አሜን። አላዛሬ ነው እንዴ? ኦሎ ብላ አይ ብላ ችግር የለም። እንዴት ነሽ? ባዶ ቤት መጣሽ? እንዴት ነው? ሰላም ነሽ? ቁጭ በይ ማህዬ። ማታ ግን ስትረብሸኝ ስለነበረው ነገር ሁላ እንድናወራ እፈልጋለሁ። በስልክ ማህዬ፣ እንደምን አደርሽ? እርግጠኛ ነሽ አንቺ ነሽ? ግን አዎ አቋረጥሽ ራስ ማለት አላዛር አስቀይመኛል። የሰው ልጅ በዚህ ምድር ላይ ሲኖር የሆነ ጊዜ ላይ የሆነ ፈተና ይገጥመዋል። በጣም እንጂ ቀን በቀን እኮ ነው የሚገጥመው። ከፈተና ይሰውረን እንጂ። እኔ ጥፋተኛ ባልሆንም አስቀይሜያለሁ። ግን ሁሉንም ነገር ረስተን በደስታ መኖር እንችላለን። እንዴት እንደሚሞቅ ቤት ታስባችሁ? ማሂ አንድ ነገር ብቻ ምንም ነገር እንድትነግረኝ አልፈልግም። ከአሁን በኋላ እንደማትሰክርና ሌላ ሴት እንደማትስም ብቻ ቃል ግባልኝ። አይደለም ማወቅ ያለብሽ ጉዳይ ነው። አንዴ ብቻ ዳንስ ከአሁን በኋላ ይሄን ነገር እንደማታረግ። እሺ ቃል ገባልሻለሁ። በጣም ነው የማፈቅርህ። እኔም እግዚአብሔር ይባርክ። እግዚአብሔር ያደለው ልጅ አንዷን ቆንጆ እዛ አስተኝቷል፣ አንዷን ቆንጆ እንደገና እዚህ ጋር ይዟል። ጋይስ
በጣም ነው የማመሰግናለሁ። ያንን አመሰግናለሁ። ልጅ ነው እንዴ? ትንሽ ቆይ ባዶ ቤት መጥቶ አይ ምንም ችግር የለም። ሻይ ቡና በያ ቡና ይፈላልሽ። በቃ ማታ እንገናኛለን። ማታ እንገናኛለን። በቃ ኧረ ዛሬ ደውልልኝ በቃ። ቁጥርሽ እኮ እኔ ጋር የለኝም። የምትፈልገውን ቁጥር ነኝ እያሰብክ ደውል፣ እኔ ጋር ይጠራል። ያርግልኝ። ታክሲ ተራ ድረስ ልሸኝሽ። መኪና ያላት ነው ያልከኝ? አላት አይደል? የላትም። በጣም ባለጌ ነህ። አምኜህ ነበር። ሁለተኛ እንዳስደውል። ማይ እባክሽን ተይኝ። ምን አድርጊ ነው የምትይኝ? ምን አድርጊ ነው የምትይኝ? በታገስኩት ይሄን ሁሉ ነገር በታገስኩት አሁን ጭራሽ ቤቱ ሴት አስተኝቶ ይጠብቀኛል። ማርሲ ጓደኛ ያለሽ ማለት ነው። ማይ በእግዚአብሔር አትከተይኝ። በቃ ማይ በእናትሽ ምን ይሻላል? ቦምብ ይሻላል፣ ባዙቃ ይሻላል፣ ፈንጂ ይሻላል፣ ዙ 23 ይሻላል፣ መትረየስ ይሻላል፣ ዲሽቃ ይሻላል፣ ክላሽ ይሻላል። ምን ይሻላል? ከመጨረሻውን ፍኝ ቆሎ ጭልጥ አድርግ ጭልጥ ብለህ ማርሲ ማባላለሁ። አይ ወስሚት ሄኖክ ጸጋዬ ይባላለሁ። ታዋቂ የስነ ጽሑፍ አድናቂ ነኝ። ካነበብኳቸው መጽሐፎች መካከል የስብሐት ገብረ እግዚአብሔር ሌቱም አይነጋልኝ፣ ትኩሳት፣ 567፣ ሰባተኛው መልአክ፣ እነሆ ጀግናው፣ ዛዚ የሚጠቀሱት ናቸው። ግን በእነዚህ ልቦለዶች መካከል አንድም አህያ በአንድ ግለሰብ ቤት ውስጥ ተገኘ የሚል ታሪክ ሰምቼም አንብቤም አላውቅም። እባክሽን ስለዚህ አህያ አመጣጥ ልነግሪኝ ትችያለሽ? አላውቅም። እውነት ምንም የማስታውሰው ነገር የለም። ጥያቄው አንቺ እዚህ ቤት እንዴት መጣሽ? ከዛ በፊት ግን የሚቀድመው ጥያቄ አህያው እዚህ ቤት እንዴት ሊመጣ ቻለ የሚለው። አንተ ደግሞ ስለ ሰው ማውራት ይቀላል፣ ስለ አህያ ማውራት ወቅታዊና አንገብጋቢ ጥያቄ አህያው ነው። ወቅታዊና እንትን ስለ እሷ እንዴት እንደመጣች መጠየቅ። አህያው እንዴት መጣ? ወንድም ለካልሸና ለምታውስ ላሸና ላሸና አይ ሸና በደንብ ነው ሙዚቃ ወድጃለሁ። በደንብ እኮ ነው የምችለው። እድል አልሰጡኝም። እኔ ጋር መታተው ከማ አልጋበሽ ጨዋታ ትችላለህ። ስለፈታው እንጂ ብዙ አልችልም። ተጠቅተኝ ማለት አለብህ። እንግዲህ ስልክሽን ስትሽ ሞክሪ። ሙዚቃን ሳይንስ ያደረጉት ኢትዮጵያውያኖች እንደሆኑ ታውቂያለሽ? ለምንድን ነው ሰው እኔና አንቺ ለምንድን ነው ጊዜ የምናውቀው? አንቺም ትወጂኛለሽ፣ እኔም እወድሻለሁ። ለምን ሀሁ ብለን ፍቅርን አንጀምር? ለምን አሁን አትመጪም? እውነትሽን ነው። አልቀለድኩም። እዛ ባር እጠብቅሻለሁ። ከዛ በኋላ ቤት አብረን እዛ ተገናኘን፣ ተያይዘን መጣን። አንዴ ፍቅር ተላውራት ተረሳተንች። አይ ሰሚተኝ በጣም ይቅርታ አድርጊልኝ። አንቺ በጣም ጥሩ ልጅ ነሽ። ቴንክ ዩ። ትናንትና በጣም ሰክሬ ነበረ። እኔ ደግሞ ስሰክር የማደርገውን ነገር አላውቅም። ቅድም ያይሻት ፍቅረኛዬ ናት።
በጣም ነው የምወዳት። የማጣት መስሎ አይሰማኝም ነበር፣ ግን ዛሬ በጣም ውስጤን ፍርሃት ስሜት የተሰማኝ ነው። ከአንቺ ጋር ጥሩ የሆነ ትዝታ ሊኖረኝ ይችላል፣ ግን የምቀጥል መስሎ አይሰማኝም። ይቅርታ፣ አዝናለሁ። ዋው ስትሰክር ብቻ ይመስለኝ ነበር እንደዚህ የምታወራው። ታዲያ አሁን ዝም ታደርጋለህ? እዚህ ነው የምኖረው እኮ። ለምን ማህሌትን አታገኛትም? ማሲ፣ ሄኖክ፣ ቴዲ፣ ማህሌትን ማግኘት አለብኝ። እሷን ማውራት ፈልጋለሁ። ረዳችሁ ለምንድን ነው የምትፈልገው? ያው አላደረግንም። ስለማለት ሰው ነው ያለው። ምን ልጅ ነሽ? እንዴት ነው ሰካራ ብቻ ነው ገበሬ ትሞክራለሽ? ነው ምን ያህል ተነሰለ? አሜሪካውት መጪ እኔም ሀገሬን እወዳለሁ። ያው እንዳልሽ መመራረስ ስምጡ እየደረሰልን ያው የላክን እየተቀበልን ነው። ብዙ ገንዘቡ ይመጣል። እናንተ መመለስ እንደፈራው የሙሉ ቀን ሳሻሸውዬ አሻራዬን ሳልጠርግ ዛሬ ወጣ። ማይ እዚህ እንዳለሽ አውቃለሁ። ፕሊዝ እባክሽን፣ አንቺ እንደምታስቢው አይደለም፣ ላስረዳሽ። አንተ ልጅ ግን ያማል ጭራሽ በአጥር በምንድን ነው የገባኸው? እብድ ነህ ደግሞ አባያለ እብድ ነህ ግን አንተ ልጅ። እኔ አንቺን አጥቼ መኖር አልችልም። አላዛር ስንት ጊዜ ስሜቴን እንዳስከፋው ስንት ጊዜ እንደበደልከኝ ታውቀዋል። ግን እድል አልሰጠሽኝም። ልነግርሽ እኮ ነበር። እድል? እኔ ላንተ ስንት ጊዜ ነው ላንተ እድል የሰጠውክ? በቃ ይቅር በይኝና አብረን ፕሊስ እባክሽን አውሪኝ። ተወኝ በቃ። ደግሞ ማየት አልፈልግም አንተን። ኢትስ ኦቨር በቃ። ማሂ በበርን ነገር ለአንተም ጥሩ አይደለም። ሌባ ታስብለናለች። እሺ ከዚህ ጋር ወርቁ አንድ ነገር ቢሆን የሊና ጸጸት ነው። እግዚአብሔርን ወገቡ ቢሰብ አንገቱ ቢቀጭ የሊና ጸጸት ነው። እዚህ ነው የምውለው፣ እዚህ ነው የምናድረው። እኛማ አንሄድም። እኔ ግን ቀጠሮ አለኝ። አንተ እዛው ሁን፣ እኛ እንሄዳለን። እሺ አታስቢ። ብር ይኖራል እንዴ ትንሽ ኪስ ውስጥ? ምን ያህል ብር ነው የምትፈልገው? አንድ 300 ትንሽ ብር ይጎለዋል። ስንት? አንድ 290 ብር ያማል እንዴ? ማለት ምንድነው? ሰው ማረፍም አይችልም እንዴ? አንተ አጅሬ እንዴ ተኩሉ ደግሞ ብለህ እንደ ሽላሊት ከፎቅ መጣ ታረጋለህ? ምን ታረጋለህ እንዴ? አንተ ራስህ ምን ታረጋለህ? አትክልተኛ ነህ እንደዚህ? ያማል ያንተ። ኦኬ ጥበቃ። እኔ ተኩሉ ጥበቃ። ስማ ልክ ነህ። የዚህ ሁሉ ቤተሰብ ጠባቂ ነኝ። አዎ ማለት የምትላት የማለት ነች። እኔ ልጅ አይደለችም እንዴ? የማለት አባት ነህ? እኔ በሱ የተነሳ የምንጠየቅበት ነገር የለም። አይዞህ። የት ነኝ? እኔ ገና ተክሉ ቤት ነው እኮ። ተክሉ ነኝ እኮ። ተክሉ የማለት አባት ነህ? ታዲያ ምን ነካ? አረ ዋያ በልቷል እንዴ? የማለት አባት። አይዞህ በቃ እርሶ ደግሞ ይተውና እንዴ? በቃ አይቀልም። ምንድን ነው ቢራ ቢሆን እኮ አይደጋግሙ ነው ሳይ አለብህ። እሺ አይዞህ። ምን ሆነ ነው? አይዞህ። የማለት አባት ከሆኑ መጠጥ ቤት ለምንድን ነው እንደዛ ያደረገው? ስለ ልጅ የፈጸምኩት ነው። መውደቂዋን ማወቅ አለብኝ። ማንነቱን ማወቅ አለብኝ። እንግዲህ በእኔ መመዘኛ ልፋዋል። ከእሷ ጋር ያለውን ግን ጨርስ። በቃ ይኸው ፊት ለፊት ተገናኝታችኋል። ጨርሱ። መሄድ እንችላለን አይደል? እንሂድ። እሺ ማሂድ። አላዛር አንተ መጠጥ መጠጣ ከሆነ እኔ እናንተ አንድ ላይ መሆን አንችልም። ስለዚህ አሁኑን ውሳኔን አሳውቀኝ። ወይኔ ወይ ቢራህን
ይችን ነገር ከሴትና ከቢራ አስብበት። ሴት ማለት ይኸውልህ ጫማ ሸተታል ሽት ብላ የምትመርጥ ናት። ቢራ እንዲያደርጋት አያደርግም። ይኸውልህ ቢራ ማለት የሚያዝናና ሰው ቢራ አስበው ነጋ ጠባ ወጣ እያለች ትጨቃጨቃለች። ቢራ ጫማ ሸተታል ሽት ትላለች። ቢራ ይሄን ጓደኛ አልፈልግም ትላለች። ቢራ እስቲ አስበው ሌላ ወንድ የተሻለ ገንዘብ አለው ታው የቢራ ጉዳይ አስብበት። ምንም እኮ ከዛ ላይ ሞተ ብትቀር ነበር የሚሻለው። እኔ ለምን የቢራውን ጉዳይ እያሰብኩ ከምንም ነገር አንቺ ትበልጭ። አንቺን ነው የምፈልገው። ይሄው ሁላችሁም ሰምታችኋል። አባዬም ሰምተሃል። አልቀምስም ብለሃል። ምንም አልጠጣም። ጋይሶች ዛሬ በመታረቃችሁ በጣም ደስተኛዎች ነን። ዛሬ ለመጨረሻ ጊዜ በኔ ወጪ በጭ ብለን እንሰራለን።